ተነግረው ሳይጨርሱ አዲስ ነገር የሚታይበት የተባለው ተብሎ ሳያልቅ ሌላ የሚከታልበትና ከመደበኛው ፍጥነት በላይ ስለሆነ ኮንፈረንስ ማድረጉ ለሁሉም ነገር አስፈላጊ ነው። የከተማ ሚናና የልማት ስትራቴጂና ያደሩ የቤት ስራዎች እና ለመጪው ጊዜ መዘጋጀት ስንባሌ ጎልቶ የወጣ አጀንዳ ሆነ ማለት ነው። ኮፍያ ያለባቸው ህንጻዎች ያኔ ነው የተሰሩት። ሁሉም ሱቆች 4 ኪሎም፣ ፒያሳም፣ ጃልሜዳም ያሉት ህንጻዎች በአንድ ዘመቻ ነው የተሰሩት። ከተማዋን ሲስተማቲካሊ ትራንስፎርም ማድረግ የሚችል የሲስተምስ ትራንስፎርሜሽን ስኬል ነው። በከተሞች ማደስም ወይ ደግሞ አዲስ ከተማን በመመስረት ሪሊ ለየት ያለ ቲዮሪንም ያመጣል ነው። ከእንግዲህ በኋላ ብዙ ጻፊዎች ብዙ ክርክሮችን ማድረግን አዲስ ቲዮሪ ይቻላል ወይ? አስተሳሰብ የሚያድገው እንደዚህ እየሆነ ነው። ነበረው ላይ አዳዲስ ዲስኮርስ ኢንትሮዱስ እያደረግን ስንሄድ አንድ መንገድ ስትዘረጋ ያንን መንገድ ተከትሎ የሚመጣ የመሰረተ ልማት፣ የሰርቪስ፣ የኢኮኖሚ፣ የንግድ ስኬሉ ግራንድ መሆኑንም አፕሪሺየት አደርጋለሁ። ስለ አዲስ አበባ ለውጥ እኛም አልገባንም ነበረ። ከሄድን በኋላ ካየን በኋላ ነው የተረዳነው። ከአውሮፓ ወደዚህ ወደ ኢትዮጵያ በመጣ ጊዜ በግብጽ በካይሮ ላይ ማለፍ ነበረብኝና በጣም በቀናት ቅጥል ብዬ ነበር። አሁን አዲስ አበባ ማታ ስገባባት ደስ ይለኛል። የማታሳፍር ትልቅ ከተማ ሆናልናለች። ኮሪደር ዴቨሎፕመንት፣ የከተማ የአርባናይዜሽን፣ ሂስቶሪካል ዴቨሎፕመንት ታንጂብል በሆኑ ዳታዎች ሲቀርብ ለመጀመሪያ ጊዜ ነው ያየሁት። የአዲስ አበባን የከተማ ማደስ ሂደት በትልቅ ተነሳሽነት ሲተገበር ይታያል። በተለያዩ ሁለተኛ ከተሞች ትልልቅ ለውጥም ይታያል። በእነዚህ ከተሞች ውስጥ የኢትዮጵያ አርኪቴክቸርና የከተማ ልማት ሙዚየም የለንም። ከዚህ ስብሰባ በኋላ ይኖረናል ብዬ አስባለሁ።